ሰበር ዜና ሰኔ 19 2018 ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን ቆያችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የብልጽግና ተዋጊ ሄሊኮፕተር ተመቶ ወደቀ። በሱዳን ድንበር ላይ ከባድ ውጊያ እየተደረገ ሲሆን የአገዛዙ ወታደር ከአጋር የሐመቲን ጦር ጋር ከባድ ሽንፈት ደርሶባቸዋል። የፋኖ ጦር ከአልቡርሃን ጋር ተጣምሮ ወጋን የሚሉ ክሶች በብልጽግና ጀነራሎችም ሲነገሩ ፋኖ ከአልቡርሃን የድሮንና የአየር ላይ በራሪዎችን እንዴት መጣል እንዳለበት በቀጥታ ጦርነት ስልጠና እየወሰደ መሆኑም ተነግሯል። ዝርዝር ዘገባ አለን። በሌላ በኩል በወሎና በጎጃም በመከላከያ ሰራዊቱና በፋኖ ኃይሎች በኩል ከባድ ውጊያዎች ሲደረጉ በጎጃም ከ10 በላይ የሚሆኑ ግንባሮች በከባድ መሳሪያ የተደበላለቁ ውጊያዎች እየተደረጉ ነው። በባህር ዳር ዙሪያን ጨምሮ በበርካታ የጎጃም ቀጠናዎች የውጊያ መረጃዎችን ይዘናል፣ ተሰማላችሁ። ወሎ ላይም ትንቅንቁ ሲቀጥል የፋኖ ኃይሎች አዳዲስ ቀጠናዎችን ነፃ አውጥተዋል፣ ይዳሰሳል። በሌላ በኩል ጦርነት ከመጀመራቸው በፊት ብልጽግናና ህወሓት የቃላት ጦርነቱን አጧጡፈውታል። በዝርዝር የምታደምጡት መረጃ አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ተሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በብልጽግናና በህወሓት መካከል እየተደረገ ያለው የቃላት ጦርነት ዛሬም ተጧጡፎ ቀጥሏል። ብልጽግና ህወሓት ጦርነት ሊከፍትብኝ በዝግጅት ላይ ነው ሲል በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል ሲል ህወሓት ተናግሯል። በቅድሚያም የብልጽግና ኑዛዜ እንስማ። ህወሓት የጦርነት ዝግጅት ላይ ነው ሲሉ ጀነራሉ ተናገሩ። ጀነራሉ በህወሓት የተጠነሰሰውን አዲሱን የሀገር ውስጥና የውጭ ኃይል የጦርነት ዝግጅትም ይፋ አድርገዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌም ህወሓት ከሀገር ውስጥና የውጭ ኃይሎች ለጦርነት ዝግጅት እያደረገ መሆኑን ገልጸዋል። ጀነራሉ በትላንትናው ዕለት በተካሄደው ዓመታዊ የብልጽግና ብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው ሲሉም ተደምጠዋል። ጀነራሉ አክለውም ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት ያደርገው እንደነበረው ሁሉ ዳግመኛ እየፎከረ መሆኑን ገልጸዋል። የቀድሞ የጦርነት ጠባሳ ሳይበቃው አሁንም የትግራይ ወጣቶችን ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹት ጀነራሉ ለዚህም ከሀገር ውስጥና የውጭ ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ ነው ሲሉ ጀነራሉ በፍርሃት ተናግረዋል። ወዲህ ደግሞ የህወሓቱ ጀነራል ጆን መዲድ በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል ሲሉም ተናግረዋል። የህወሓት ጀነራሎችና ወታደራዊ መኮንኖች የሚያሰሙት ዛቻና ፉከራ ቀጥሏል። የትግራይ ጀነራሎች በአደባባይ የእናሸንፋለን ፉከራን እያሰሙ ነው። ከትግራይ ጦር አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይንም በቅጽል ስማቸው ጆን መዲድ በዋይን ሚዲያ በኩል የተለመደ ክስና የናሸንፋለን ፉከራም አሰምተዋል። ጀነራሉ በአራት አቅጣጫ የከበበንን ጠላት አሰላለፍ በጣትሰን ብልጽግናን ብቻውን አስቀርተነዋል ሲሉም ተደምጠዋል። ትላንት ተባብረው የዘመቱብን ኃይሎችን በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዡም አልተቋጨም ያሉትን ጦርነት ህልውናችንን ለማረጋገጥ እየተዘጋጀን ነው ሲሉም ተደምጠዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉም አክለዋል። ከፕሪቶሪያው ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች
አስተባብሮ የዘመተብንን ጠላት ብቻውን አስቀርተን የራሳችንን አሰላለፍ ፈጥረናልን ብለዋል። በዚያን ጊዜ ተፈጥሮ የነበረው እኛን የማጥፋት አሰላለፍ ብትንትኑን አውጥተን ከሀገር ውስጥና በምስራቅ አፍሪካ አዳዲስ የአሰላለፍ ለውጦችን መፍጠር ችለናል ነው ያሉት ጀነራሉ። እንደ ፖለቲካና የወታደራዊ አሰላለፍ ተንታኞች ጆን መዲድ አዲስ አሰላለፍ ፈጥረናል የሚሉት ከምስራቅ አፍሪካና ከሀገር ውስጥ ኃይሎች የተወጣጣውን ጽምዶ ነው ሲሉም ይገልጻሉ። ጽምዶ የሱዳን ኃይሎችን፣ የኤርትራ ኃይሎችን፣ የትግራይ ኃይሎችንና የፋኖ ኃይሎችን ያጠቃልላል በሚል በበርካቶች ሲገለጽ ቆይቷል። ወደ ቀጣዩ ዘገባ አለፋለሁ። የብልጽግና የጦር ሄሊኮፕተር በሱዳን ድንበር ተመቶ መውደቁ ሲሰማ በሱዳን በኩል ፋኖ ከአልቡርሃን ጦር ጋር ተጣምሮ ወጋን ሲሉ የብልጽግና ጄኔራሎች ከሰሱ። ፋኖ በሱዳን በኩል የአየር መቃወሚያና ድሮንን እንዴት መጣል እንዳለበት የሚያሳዩ ቀጥተኛ የመሬት ላይ ወታደራዊ ልምምዶችን እያደረገ መሆኑም ተነግሯል። የብልጽግና አገዛዝ በቀጠናው ታላቅ የዲፕሎማሲና የወታደራዊ ኪሳራ ውስጥ የከተተ ሌላ አዲስ ሰበር መረጃም አሁን ደርሶናል። በሱዳን ድንበር አካባቢ ወታደራዊ ድጋፍ ስታደርግ የነበረችው የአገዛዙ የጦር ሄሊኮፕተር ተመታም መውደቋ የተሰማ ሲሆን የብልጽግና ጀነራሎች ፋኖ ከጀነራል አልቡርሃን የሱዳን ጦር ጋር ተጣምሮ ወቅቶናል ሲሉም ከፍተኛ ክስን ሰንዝረዋል። በኢትዮጵያ በሱዳን ድንበር አካባቢም የተደቀነው ወታደራዊ ውጥረት ወደ ከፋ ምዕራፍ መሸጋገሩን የሚያሳዩ ተደጋጋሚ መረጃዎችም እየወጡ ነው። በትላንትናው ዕለት ቻይና ሰራሽ እንደሆነች የተነገረላት የብልጽግና መንግስት ተዋጊ ሄሊኮፕተር በሱዳን ድንበር አካባቢ ተመታም ሙሉ በሙሉ ወደ አመድነትም ተቀይራለች። ይህች ተዋጊ ሄሊኮፕተር የተከሰከሰችው በጀነራል አብዱል ፈታህ አልቡርሃን በሚመራው የሱዳን መንግስት ጦርና በጀነራል መሐመድ ሐምዳን ደጋሎም ሄሜቲን በሚመራው የፈጥኖ ድጋፍ ኃይል አርኤስኤፍ መካከል እየተደረገ ባለው ጦርነት ለሄሜቲ ኃይሎች የአየር ላይ ሽፋን ለመስጠት ስትንቀሳቀስ በሱዳን ጦር በተተኮሰ የአየር መከላከያ መሳሪያ መሆኑም ታውቋል። በመሬት ላይም የአብይ አህመድ መከላከያ ሰራዊት ከሐምዳን ደጋሎ ሄሜቲ ጦር ጋር ተጣምሮ ቢዋጋም ከፍተኛና አሰቃቂ ሽንፈት እንደገጠመው ከስፍራው የሚወጡ መረጃዎችም ያመላክታሉ። ወታደራዊ ተንታኞች እንደሚሉት ጠቅላይ ሚኒስትር አብይ አህመድ የተባበሩት አረብ ኤምሬት የአቡዳቢውን መሪም ቢን ዛይድን ስልታዊ ጥቅም ለማስጠበቅ ሲሉም በማይመለከታቸው የሱዳን የውስጥ ጦርነት ጣልቃ በመግባት የኢትዮጵያን ሰራዊትና ንብረት በተደጋጋሚ ለከፋ ሽንፈት እየዳረጉት ይገኛሉ ሲሉም የመረጃ ምንጮቹ ገልጸዋል። ይህ በእንዲህ እንዳለ የብልጽግና ጀነራሎች በሱዳን ድንበር በደረሰባቸው ወታደራዊ ውድቀት ሳቢያ በፋኖ ኃይሎች ላይ ከባድ ክስ ማቅረብም ጀምረዋል። የብልጽግና ጀነራሎች ለአለቃቸው አብይ አህመድ ባቀረቡት ሪፖርት የፋኖ ኃይሎች በቀጥታ ከአልቡርሃን ወታደሮች ጋር ግንባር በመፍጠር የእኛን ወታደር ወቅተዋል ሲሉም ተናግረዋል። አክለውም ፋኖ በአሁኑ ወቅት በሱዳን ምድር በተግባር የሚታገዝ የአየር መከላከያና የአየር መቃወሚያ ስልጠናዎችን እየወሰደ መሆኑን፣ ድሮን እንዴት መጥቶ መጣል እንዳለበት ከአልቡርሃን መንግስት መሳሪያና ቴክኒካዊ ድጋፍ እያገኘ መሆኑን እንደ ትልቅ የህልውና ስጋት በመቁጠር የብልጽግና ጀነራሎች ለጠቅላይ ሚኒስትር አብይ አህመድ አስቸኳይ ሪፖርት ማቅረባቸውንም የውስጥ ምንጮች ገልጸዋል። የአብይ አህመድ መንግስት በሱዳን የውስጥ ቀውስ የሐምዳን ደጋሎን ሄሜቲን ኃይሎችን በመሬት ላይ የኢትዮጵያ ወታደሮችን እስከ ማሰለፍ በአየር ኃይል ድጋፍ እስከ መስጠት በኢትዮጵያ ግዛት ውስጥ ምስጢራዊ የስልጠና ቦታዎችን ማዘጋጀትና ሰፊ ሎጂስቲክ ማቅረብ ላይ ተጠምዶ የቆየ ሲሆን የሱዳን መሪ ጀነራል አልቡርሃን ከወራት በፊት የኢትዮጵያን መንግስት እንበቀለዋለን ብለው በይፋ መግለጫ መስጠታቸውም የሚታወስ ነው። አሁን ላይ በሱዳን በኩል የተፈጠረው ወታደራዊ ውጥረትና የሄሊኮፕተር መጋየት የፋኖን ቀጠናዊ ዲፕሎማሲያዊና ወታደራዊ አቅም ያሳደገ ሲሆን በአንጻሩ የአራት ኪሎን አገዛዝ ወደ ከፋ ዲፕሎማሲያዊ ማጥ ውስጥ የከተተው ሆኗል ሲሉ የፖለቲካ ምሁራንም ይተነትናሉ። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በከላላ ወረዳ ፋኖን አፍናለሁ በሚል ቅዠት ተንቀሳቅሶ የነበረው የአገዛዙ ጦር በእጅ አዙር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ መከናነቡን ፋኖ አስታወቀ።
የፋኖን ክንድ መቋቋም ያልቻለው የአገዛዙ ጦር ሁሉም አማራ ፋኖ ነው በሚል በአንድ መንደር ብቻ 21 ጊዜ የሞርተር ድብደባ በመፈጸም በንጹሃንና በቤት እንስሳ ላይ እንዲሁም በህዝብ ተቋማት ላይ ከባድ ጉዳትን አድርሷል ሲል የፋኖ ጦርም አስታውቋል። በወሎ ቤተ አማራ ቀጠና ከላላ ወረዳ ልዩ ስማቸው ወርቄና ባሪ በተባሉ ሁለት ቦታዎች ላይ ፋኖን አፍናለሁ በሚል ቅዠት በሞርተርና በአየር መቃወሚያ ሽፋን ታግዞም በተንቀሳቀሰው የአገዛዙ ጦር ላይ ነው ፋኖ ስልታዊ ስቦ መምታት የጦር ታክቲክ በመጠቀም አስደንጋጭ እርምጃ መውሰዱን ያስታወቀው። በአፋብን ምኒልክ እዝ 105ኛ ኮር 71ኛ አባናደው ክፍለ ጦር ስር ከ3ኛ ነብሮ ሬጅመንት የተውጣጡ የፋኖ ኮማንዶች በወሰዱት ስልታዊ እርምጃ የብልጽግናን ጦር አይቀጡ ቅጣት በመቅጣት አንጸባራቂ ድልም ተቀናጅተዋል። የፋኖ ኮማንዶች የስቦ መምታት የጦር ታክቲክን በመጠቀም በወሰዱት እርምጃ በብልጽግና ላይ ከደረሰው ሰብአዊና ቁሳዊ ኪሳራ በተጨማሪ ቁልፍ የጦር ስፍራዎችም በፋኖ ኃይሎች ቁጥጥር ስር መዋላቸውን ነው ጣቢያችን ሚዲያችን ከክፍለ ጦሩ ህዝብ ግንኙነት ለማረጋገጥ የቻለው። በትላንትናው ዕለት እስከ ንጋት በተደረገው ተጋድሎ 7 የመከላከያ አባላት፣ 3 የሚሊሻ አባላት በድምሩ 10 ያገዛዙ ወታደሮች ሲደመሰሱ 11 ወታደሮች ደግሞ በጽኑ መቁሰላቸውንም የፋኖ ኃይሎች አስታውቀዋል። የአገዛዙ ጦር የክንድ ነበልባሎቹን ምት መቋቋም ሲያቅተው ሲፍረከረክ በሞርተር የታገዘ ከባድ መሳሪያ ወደ መንደር በማስወንጨፍ በንጹሃንና በንብረት ላይ አስከፊ ጉዳትም መፈጸሙ ተረጋግጧል። ይኸው የአገዛዙ ኃይል በመካናይዝድ የታገዘ ጥቃት በመክፈት በሰላማዊ ነዋሪዎች ላይ መንደር ላይ 21 ጊዜ የሞርተር ድብደባ ፈጽሟል። ይህ የተኩስ ርምታ በንጹሃን ዜጎችና በቤት እንስሳ ላይ ሞትና ጉዳት ያደረሰ ሲሆን የተለያዩ የህዝብ ንብረቶችንም አውድሟል። ይህ በእንዲህ እንዳለ የትላንቱን የቴዎድሮስ እዝ የውጊያ ውሎ ስንመለከት የጅብላ ሙተራ ሻለቃ በከፍተኛ ሁኔታ ተጋድሎ በማድረግ ድል መቀናጀቱን አስታወቀ። በ206ኛ ኮር 14ኛ ክፍለ ጦር በጅብላ ሙተራ ሻለቃ ቃኝና መሐንዲስ በተፈጸመ የደፈጣ ጥቃት የብልጽግና ወታደር ትጥቅ ተማርኳል ሲሉ ፋኖች አስታወቁ። የ206ኛ ኮር 14ኛ ክፍለ ጦር የጅብላ ሙተራ ሻለቃ ቃኝና መሐንዲስ ከሌሊቱ 10 ሰዓት ጀምሮ በጎዛምን ወረዳ ከፈንድቃ ከተማ እስከ ቆሌች ጥቁር አስፓልት በፈጸሙት የደፈጣ ጥቃት 4 ክላሽንኮቭ፣ 10 የክላሽ ካዝና፣ ወታደራዊ ትጥቆችና 2 የተማረኩ የብልጽግና ሰራዊት አባላትን በእጃቸው ማስገባታቸው ተነግሯል። 2 የብልጽግና ሰራዊት አባላትና የክላሽ ተተኳሽ የተማረከ ሲሆን 16 የሚሆኑት ደግሞ ተደምስሰዋል ሲሉ የፋኖ ኃይሎች አክለዋል። ከሌሊቱ 10 ሰዓት የጀመረው የደፈጣ ጥቃት እስከ ጠዋቱ 3 ሰዓት ድረስ የቀጠለ ሲሆን ከደብረ ማርቆስ ከተማ በቅርብ ርቀት ጅብላ ሙተራ ሻለቃ በድጋሚ ጠንካራ ግዳጅ በብቃት ተወጥቷል ሲሉም የፋኖ አመራሮች ገልጸዋል። በሌላ ግንባር 54ኛ ክፍለ ጦርም ተጋድሎ ማድረጉን አስታውቋል። በመጀመሪያው ግንባር ሞጣ ከተማ ልዩ ስሙ ድመተ ገደል ተክለ ሃይማኖት መሽጎ የሚገኘውን የብልጽግና ወታደር ኃይል ላይ ከቀኑ 8 ሰዓት ከ45 የጀመረው ሻለቃ 1 እና ሻለቃ 5 በጋራ በተናበበ ጥምረት የብልጽግና ኃይል ላይ በከፈቱት መብረቂያ ጥቃት የብልጽግናን ወታደር እንደ እባብ ሲቀጠቅጡት የዋሉ ሲሆን በከፍተኛ ሁኔታ አስከሬን ተዝረክርኮ ከሞት የተረፉት ደግሞ ነፍስ ያውጭኝ ነፍስ ግቢ ላይ በሞጣ ሆስፒታል ተጨናንቀው እንደሚገኙም የዓይን እማኞች ገልጸዋል። በሌላ ግንባር ደግሞ በቀራኑ በኩል የአፈና ዕቅድ ይዞ ለከባ የተንቀሳቀሰው የአብይ አህመድ ግሪሳ ሰራዊት በ54ኛ ክፍለ ጦር ሻለቃ 1 ሻምበል ሸማቂዎች ተቀጥቅጧል ሲሉም የአካባቢው ነዋሪዎች ተናግረዋል። በሌላ በኩል የ22ኛ ክፍለ ጦር ሰርጀሪ መስራቱንም አስታውቋል። አፋብን ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር ባህር ዳር ዙሪያ ይነሳ ላይ የማታ ጥቃት ፈጽሟል። በትላንትና ሁለት የ22ኛ ክፍለ ጦር የጊዮን ሻለቃ ተርቦች ከምሽቱ 3 ሰዓት ከ15 ላይ ከባህር ዳር መሸንቲ መሃል የምትገኘዋን ይነሳ ከተማ ላይ ሰርገው በመግባት 5 የሚሊሻ አባላትን እስከ ወዲያኛው መሸኘታቸውንም አስታውቀዋል።
የደጋዳሞት የፈረስ ቤት ተጋድሎን ስንመለከት የፋኖ ኃይልን የውጊያ ቁመና በመገምገም የብልጽግና ኃይል ማሸነፍ እንደማይችል ተገንዝቦ ወደ መጣበት እየሸሸ ይገኛል። ውጊያው አሁንም ያልተጠናቀቀ በመሆኑ ዝርዝር መረጃ ከመግለጽ እንቆጠባለን። በሌላ በኩል የመራዊ ተጋድሎን ስንመለከት መራዊ ቆለላ አካባቢ የብልጽግና ኃይል አይቀጡ ቅጣት መቀጣቱ ተነግሯል። የብልጽግና ኃይል ቻይና ካምፕ በመሆን 120 ሚሊ ሞርተር የእውር ድንብር ተኩስ በመክፈት ንጹሐንንም መጨፍጨፉ ተነግሯል። የዚህ ሁሉ መረጃ ምንጫችን የአፋብኃይል ቴዎድሮስ እዝ የህዝብ ግንኙነት ነው። በመጨረሻም ብልጽግና በገጠር አካባቢዎች በምርጫው እኔን አልመረጣችሁኝም በሚል በርካቶችን መረሸኑ ሲነገር ከዚህ ጉዳይ ጋር በተያያዘ ቦታው ድረስ ስልክ በመደወል ኤኤምኤስ ሚዲያ የሚከተለውን አጠናክሯል። አድምጠን እንመለስ። ምንድነው የሆነው? እርሶን ለምን መረጡ? በአስመራጭነትም በመራጭነትም በታዛቢነትም ተሳትፋቸዋል በሚል የመንግስት የጸጥታ ኃይሎች በወሰዱት እርምጃ በርካቶች መገደላቸው፣ ጾታዊ ጥቃት መድረሱን የደረሰ የጤፍ ሰብል ላይ ሁሉ ሰዓት እንደተለቀቀበት ሰምተናል። ብዙ መረጃ ሰብስበናል። በፎቶ አስደግፈን መረጃውን አሰራይተናል። አቶ አበበም አጠቃላይ መረጃውን አካፍሉናል። ምንድን የሆነው? እስቲ በእርሶ በኩል አጭር ነገር ይበሉን። በዘይሴ ልዩ ምርጫ ክልል 6ኛው አጠቃላይ ሀገራዊ ምርጫ ጀምሮ ያው የዘይሴ ህዝብ ወይም ብሔረሰብ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን ያው የመረጠበት ሁኔታ አለ። ምርጫውን ካሸነፍን በኋላ የአካባቢው የጋሞ ዞን እንግዲህ ዘይሴን ብሔረሰብ በቅኝ ግዛት በሚባል ልክ እያስተዳደረ ያለው የዘይሴን ማህበረሰብ ሀብት እየበዘበዘ ያለው ከዛም ባለፈ በቆሎ፣ ማሽላም፣ ሙዝ እነዚህን ሙሉ በሙሉ ያው ሀብቱን እየተጠቀመ ያለው የጋሞ ዞን ብልጽግና ፓርቲ በቀጥታ ክስ መስርቶብናል። ምርጫ እየተሸነፍነው በማጭበርበር ነው የሚል ማለት ስለተጭበረበርን ተሸንፈናልና ብሎ ክስ አቅርበዋል። መጨረሻ ላይ ውሳኔ ተሰጥቶበታል። ውሳኔው የዘይሴ ኢዜማ ፓርቲ አሸናፊ መሆኑ ተገልጿል። ይሄ የተገለጸው በቀን 10 ነው ማለት ልክ በሰኔ 11 ማለት በሰኔ 11 በቀጥታ ከአርባ ምንጭ ዙሪያ ወረዳና ከገረሴ ዙሪያ ወረዳ በቀጥታ መደበኛ ፖሊሶችና ልዩ ኃይል ተቀላቅሎ የዘይሴ ዳምብላ አካባቢ ከብት በቀጥታ የመንጠቅና መንዳት እንደዚሁም ዘረፋዎች ተካሂደዋል ማለት ነው። በዛ ዘረፋ ውስጥ እንግዲህ ቀጥታ የዘይሴ ዳምብላ አካባቢ ህዝብን ወደ 8 ሰዎች በቀጥታ በጥይት ተኩሰው የገደሉበት ሁኔታ አለ። ቀጥሎም ደግሞ እናቶችን የደፈሩበት ሁኔታ አለ። ከዛ ባለፈ ደግሞ ያው ሟቾች እስከ ትናንትናው ዕለት 12 ሟቾች ነበሩ። ዛሬ ላይ ደግሞ ዘይሴ ወዘቃ በሚባል ሰፊ ቀጠና አለ። ከተማ ነው። ኦሬዲ ማዘጋጃ ቤታዊ አገልግሎት ያለበት ከተማ ነውና እዛ ገብቶ በማለዳ አጠቃላይ ከተማውን ዙር ይዞ ቶክስ ከከፈቱ በኋላ ህዝቡ በተኛበት ቶክስ ከፍተው ብዙዎችን ያው ከየቤት እያወጡ የረሸኑበት ሁኔታ አለ። ወደ ማሳ አካባቢ የሄዱትንም በዛው የረሸኑበት ሁኔታ አለ። ብዙዎች አሁን ጠፍተዋል። ድምጻቸው አይሰማም፣ ስልካቸው አይሰራም። በአጠቃላይ አሁን በእጃቸው አስክሬን ቀብረናል ያሉት 5 ሰዎችን ዛሬ ላይ ቀብረዋል። በጥቅል 17 ሰዎችን ከሰኔ 11 እስከ ሰኔ 17 እስከ ዛሬ 2 ድረስ ገለውብናል ማለት ነው። ይህንን ምናልባት ለእርሶም ጭምር የተከፈለ ዋጋ ነውና አዲስ አበባን ወርሶ ያሉት ወደዛ መሄድ አልቻሉም እና እንደው ድርጊቱ እንዲቆም ድርጊት ፈጻሚዎችም ተጠያቂ እንዲሆኑ ያደረጋችሁት እንቅስቃሴ ያለ? ኢዜማ አንድ አንቀጽ አንድ መስመር እንኳን በጉዳዩ ላይ ያወጣው መግለጫ የለም። እንደው ከሚመለከተው አካል ጋር በመነጋገር ችግሩን ለማስቆም ያደረጋችሁ ጥረት አለ? እንግዲህ በእኛ በኩል ዘይሴ ኢዜማ ማዕከላዊ ጽሕፈት ቤት አለ ከታች። ማዕከላዊ ጽሕፈት ቤት ቢፈርስም አመራሮቹ አሉና እነዛ በበኩላቸው ይህን ድርጊት በአጠቃላይ የተፈጸመባቸውን በደል
በጽሁፍ በደብዳቤ መልክ ያው ልከዋል። እነዚህን ያው እንግዲህ እስካሁን 3 ደብዳቤዎች ከዛ በኋላ ብቻ የመጡ አሉ። እነዛን አስገብተናል ለኢዜማ ፓርቲ፣ ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ለኢትዮጵያ ሰብአዊ መብቶች ኮሚሽን እንዲሁም ለኢትዮጵያ የሰላም ሚኒስቴር ጽሕፈት ቤትና ለራሱ ለዋናው የብልጽግና ፓርቲ ዋና ጽሕፈት ቤት አቅርበናል። ምን ምላሽ ተሰጣችሁ? ይሄ ሁሉ ሰው ያለቀ ምንም የተወሰደ እርምጃ የለም። እስካሁኑ ሰዓት ድረስ ሰው በጫካ ነው ያለው። አስክሬን አንስተን መቅበር እንኳን አንችልም ብለዋል። አስክሬን እስካሁን አልተቀበረም። እንግዲህ የተወሰኑትን ዛሬ የተገደሉት እየተሯሯጡ እያነሱ የቀበሩ ያሉበት ሁኔታ አለ። እነዛም ለሕይወታቸው ለነፍሳቸው እየሰጉ ያሉበት ሁኔታ አለ። በአጠቃላይ ሰው ከቤት ዛሬ ሳይንቀሳቀስ ብሏል። ከዚህ ቀደምም የነበረው በዛ ልክ ነው። በዘይሴ ዳምብሌ አካባቢ ከዛ ከግሬሳ አካባቢና ከአርባ ምንጭ ዙሪያ ወረዳ በቀጥታ ወረዳ መልክ ዘይሴ ምድር አልፈው የገደሏቸውን ሰዎች አስክሬን አንገት ላይ ገመድ አሳልፈው እየጎተቱ እንዳሉ ያው ያ እንዳለ ሆኖ የዛሬው ደግሞ በዛ ልክ ተፈጽሟል። አስክሬን እስካሁን አልተቀበሩም። ያው ብዙዎች ተሰደው የሄዱ ሰዎችም በሕይወት አሉ የሉም የሚታወቅ ነገር የለም እና ምላሽ የተሰጠን እስካሁን የለም። ነገ ጠዋት ጨምር ወደ ሰላም ሚኒስቴር እንደገና እንደምናቀና አሁንም ከአካባቢው የክልል ህዝብ የክልል ምክር ቤት ተመራጭ አሉ ከነጋ ከነዛ ጋር እየተንቀሳቀስንበት ያለ ሁኔታ ነው ያለ። የመጨረሻ ጥያቄ ላድርግ፣ ባጭሩ ይመልሱልኝ። ከነገ ጀምሮ እኔም ዛይሴ ነኝ የሚል የማህበራዊ ንቅናቄ እንደሚጀምር አቶ አበበም ገልጸዋል እና ይህም በተመለከተ ለአጠቃላይ ኢትዮጵያን የሚያስተላልፉት መልእክት አለ? እንደው ነገሩ የሚያሳዝን ተስፋ የሚያስቆርጥም ይመስላል እና ለነዛ ወገኖች እንደው በፍጥነት ደርሶ የቀሩትን ህይወት ማትረፍ አስፈላጊ እንደሆነ እንደው አጽንኦት መስጠት ያስፈልጋል እና እዚህ ላይ አጭር አስተያየት ስጡና ላሰናብቱ። አመሰግናለሁ። እንግዲህ ዘይሴ በኢትዮጵያ ካሉት ብሔር ብሔረሰቦች ውስጥ አንዱ ማህበረሰብ ነው ወይም ብሔረሰብ ነው። እስካሁን ድረስ ያው በጋሞ ዞን ስር ያለ አግባብ ራሱን ራስ ማስተዳደር ሲገባው ታፍኖ የኖረ ነው። የራሱ ባህል፣ ታሪክ፣ ቋንቋ እና እሴቶች ያሉት ብዙ አስተዋጽኦ ከአፄ ምኒልክ ዘመነ መንግስት ጀምሮ በአድዋ ጦርነት ከ400 ሰዎች በላይ በባህላዊ ጦር የሰለጠኑትን ልኮ ለኢትዮጵያ ነፃነት የታገለ ከ400 ሰው ውስጥ 7 ሰው ብቻ ተመልሶ ወደ አገሩ የተመለሰበት ሁኔታ እና ከዛ ከ300 በላይ ሰዎች ለኢትዮጵያ ነፃነት ደሙን ያፈሰሰ አጥንቱን የከሰከሰበት ታሪክ ያሳያል። ይሄ ማህበረሰብ ዛሬ ደግሞ በገዢዎች በተለይም በደቡብ ኢትዮጵያ ክልል አምባገነን በሆነ ርዕሰ መስተዳድር በየጊዜው እየተገደለ እያለቀ ያለበት ሁኔታ አለ። እንግዲህ በ5 ዓመታት ውስጥ ከ220 በላይ ሰዎች ተገለዋል። ሰሞኑን ብቻ እንግዲህ ማጥራት ይቻላል ከ11 እስከ 17 እስከ ዛሬ በዚህ ሰኔ ወር ብቻ 17 ሰዎች ተገለዋል። የጠፉት እንግዲህ ተጨማሪ ምን ያክል ተገለው እንደሆነ የምናውቀው ነገር የለም። አካባቢው ደን ነው፣ ሙዝ ነው። በዛ ስር ተገለው የወደቁበት ሁኔታ አለና የኢትዮጵያ ሕዝብ እንግዲህ እንደራሱ አካል ይህንን የዘይሴን ማህበረሰብ ወይም ብሔረሰብን እንግዲህ ድምፁ ሆኖ ለኢትዮጵያ መንግስት ሆነ ለዓለም መንግስት የሚያሳውቅበት ይህንን ማህበረሰብ ከሞት እንድታደገው ይጠይቃለሁ። ይሄ ነው ያለኝ ሀሳብ። በጣም አመሰግናለሁ። የተከበሩ አቶ አብርሃም ሞሼ፣ የተከበሩ ያልኩት ብቸኛው በህዝብ ድምፅ እንደተመረጡ ስለማምን ነው። በኢሜስ ቀርበው ለሰጡት ማብራሪያ በተመልካች ስም ከልብ ነው የማመሰግነው። ዛይሴ ብሔር ተወላጆች ላይ የደረሰውን ጭፍጨፋ በተለይ ከሰኔ 11 እስከ ዛሬዋ ቀን መቀጠሉን የሚያሳዩ መረጃዎች የወጡ ነው። ይሄ ግድያ በአስቸኳይ እንዲቆም ኢትዮጵያኖች የተባበረ ድምፅ ማሰማት አለባቸው። ይህንን ነገር እኛ መውቶታችንን እንቀጥላለን። ቀርበው ለሰጡኝ ማብራሪያ መረጃ በተመልካች ስም ከልብ ነው የማመሰግነው።